አስደሳች ዜና ተሰምቷል። አትሌት ኃይለ ገብረስላሴ በእንጦጦ ኪዳነ ምሕረት የሰጠው ምስክርነት በሰከንድ ሚሊዮኖችን አግኝቼ በሰከንድ ሚሊዮኖችን አጥቻለሁ። የህይወት ትልቁ እውነታ ይሄ ነው። ሀብት ይመጣል ይሄዳል፣ ነገር ግን ምንም ያህል ባገኝም ሆነ ባጣ የማይቀር አንድ ጽኑ አቋም አለኝ። እንጦጦ ኪዳነ ምሕረት በየወሩ ከእንጦጦ ኪዳነ ምሕረት ደጃፍ አልጠፋም። ከእርሷ ጋር ስሆን ኪሳራ አያሸንፈኝም፣ ምክንያቱም ከኪዳነ ምሕረት ጋር ሁሉንም ነገር አሸናፊ ነኝ ይላል አትሌት ኃይለ ገብረስላሴ። እመቤታችን ቅድስት ማርያም በችግራችሁ ጊዜ ትድረስላችሁ፣ ከገባችሁበት ፈተና ታውጣችሁ እያልኩ እውነት ነው። ሁላችንም ኦርቶዶክሶች ኪዳነ ምሕረትን ይዘን አሸናፊዎች ነን። እናም መከራ ውስጥ ያላችሁ ኪዳነ ምሕረት ከዛ መከራ ታውጣችሁ፣ ደስታ ላይ ያላችሁ ኪዳነ ምሕረት ደስታችሁን ትጨምርላችሁ እላችኋለሁ። አቤት አይዞን የኔ እናት አይዞሽ ቆይ ተረጋጊ የኔ እናት አይዞሽ ተረጋጊ እንዳትወድቂ። ኧረ ያዛት ነው። ቆይ እናት ነይ ምን ሆነሽ ነው? አይዞሽ የኔ እናት አይዞሽ ተረጋጊ የኔ እናት አይዞሽ እናት አይዞሽ ቆይ የኔ እናት አይዞሽ የኔ እናት አይዞሽ እንዴ የኔ እናት አይዞሽ። ቆይ አዋሪኝ ነይ አውሪኝ እናት ቆይ አውሪኝ። ምን ሆነሽ ነው እናት? ምን ሆነሽ ነው? አይዞሽ ምን ሆነሽ ነው? ንገሪኝ ምን ሆነሽ ነው? ምን ሆነሽ ነው? ሳውዲ ሄጄ በሶስት ወር ተመልሼ ጎዳና ነኝ ያለሁት። ሳውዲ ሄደሽ? እውነት ምንድነው የምትፈልጊው? ጤናሽ ሙሉ ነው? ጤናሽ ሙሉ ነው? ሰው ያየኛል፣ እኔ አላውቅም። ሰው ሲያየኝ ደነግጣለሁ። አይዞሽ ተረጋጊ። አይዞሽ ስምሽ ማን ነው? ነይ አናግሪ። አይዞሽ ስምሽ ማን ነው? ጂቱ አይዞሽ ተረጋጊ። እሺ አይዞሽ። ሳውዲ ስንት ነው የቆየሽው? 3 ወር ብቻ ነው የቆየሁት። እሺ ከዛ ተመለሽ ወደ አዲስ አበባ? የት ነው የምትኖሪው? ደርጅ ጎዳና ነበርኩት። እሺ አሁንስ? የሆነ ልጆች ከዱባይ 5000 ልኮልኝ ቤት ተከራየሁ። 4000 ባዶ ወለል ላይ ነው ተኝቼ የሚያድረው። ብር ተገደለኝ። አይዞሽ ሳምንት ነው ከተከራየሁ። ስንት ብር ነው የምትከራየው ኪራይሽ? 4000 ነው ተከራየሁት። ኦኬ እሺ አይዞሽ ችግር የለውም አይዞን ችግር የለውም አይዞሽ። የምትቆይበት ቤት አመቻችልሻለሁ ነው። እሺ አይዞሽ ተረጋጊ። ጎበዝ ነኝ። አይዞሽ። ስልክ አለሽ? ስልክ ቁጥር አለሽ? ልቀበልሽ ስልክሽ? እሺ ነኝ። አይዞሽ ጂቱ አይዞሽ። አረብ ከሄድሽ በኋላ ነው እንደዚህ እንትን የሆንሽው? በአሁን ሰዓት ሁሉም ነው ከህፃን እስከ አዋቂ ድረስ አዶናይን በቃ ያውቁታል። እና አሁን በይሳት ለሁሉም ደራሽ ሆኗል። እና እቺ ሴትዮም እንደተመለከታችኋት ነው የጤናዋ ሁኔታ አሳሳቢ ደረጃ ላይ ያለ ይመስላል። እና ሁላችንም ኢትዮጵያውያን ልናግዛት ይገባል። አዶናይን የምታርፍበትን ቢሰጣት ቋሚ ስራ ደግሞ ያስፈልጋታልና ሁላችንም ልንረባረብላት ይገባል። ራሷ እየሰራች የቤት ኪራይዋን ራሷ እንድትከፍል ልናረግ ይገባል ብዬ አስባለሁ። ምን ይመስላችኋል? እስቲ ሐሳባችሁ ኮሜንት ላይ ጻፉ። ወዲያው ሀዘኑን ወስዳችሁ ሊያ ላይ ድፍድፍ ልጅ አለሽ በልጅ ሲድረስ በምን ሲድረስ ምናምን እያላችሁ ቁማር ትሰራላችሁ። እውነትን ማንም አይጨፈልቃትም። ማንም ምን የመሰለ ሶሻል ሚዲያ ሰጥቶኛል ፈጣሪ፣ ሀቅ እንድናገር ሰጥቶኛል። ከሊያ ጋር ጸበኛ ነኝ፣ ሀቅሽን አልበላም፣ ጸበኛ ነኝ። ልክ ነው ያልሽው። አሁንም ወደፊትም እናቶች እየመጡ ልጅ የማይፈልጉት ሀገር ላይ ሲመጡ ልታርፊ ትመጫለሽ ነው የሚሏቸው። አብዛኛው ሲያው አርፍት ያለሽ እኔ ጋር መጥተሽ ይሏቸዋል። አሳርፏቸው። አርፍት ያለሽ ልጅ ጠባቂ ነው የሚያደርጋቸው፣ ኬተሪንግ ነው የሚያሰሯቸው። አፈር ከድሜ እስኪበሉ እነሱ ተኝተው፣ እናት ግን ትለፋለች፣ አያት ግን ትለፋለች። እዚህ መጣ። ይሄ ውሸት ነው የምናገረው? ውሸት ነው? እውነት ነው የማወራው። ይሄንን ሌላ ሰው ላይ ለማላከክ ትሄዳላችሁ። እናታችን አንድ ሰው በክፉ ሊያሳቸውም በክፉ አላነሳቸው። ወርቅ አልብሻቸው፣ አታሰሪያቸው፣ ልጅ አታስጠብቂያቸው፣ አታልፊያቸው፣ እውነተኛ ከሆነች አትሸቂባቸው ነው ያለችው። ምንድነው ጥፋቱ?
ሐሳቡን እስቲ እንዴት አያችሁት? የፈለገ ቢሆን እኮ እናት እዛ ጋር አትስሪ ብትላት ልጇን አትሰማም። እናቶች ያው በስራ ነው ምናምን የሚታወቁት ለመስራት በጣም ፍላጎት አላቸው። ሲታመሙ እንኳን አያርፉም እኮ እናቶች በቃ መስራት ነው የሚወዱት ምናምንና እዛ ጋር አትስሪ ብትላትም የምትሰማት አይመስለኝም የነበረውን የሆነ እቺ ቲክቶከሯ ማለት እናቷ እንዴት ነው ብቻ ግን ማሰራት አትስሪ ማለት አለባት። ግን እናቶች አይሰሙም። ማረፍ ነው ያለባቸው እናቶችን በቃ ልጆች ከደረሱ መጦር ነው ያለባቸው። በቃ አረፍ ብሎ ቁጭ ብሎ መብላት ነው ያለባቸው እናቶች ብዬ እኔ ማስብ ሰው ነኝ። ግን እናቶች እሺ የሚሉ አይመስለኝም እኔ እናቶች ያለ ስራ ምንም መቀመጥ የሚወዱ አይመስለኝም። የአሜሪካ ፖሊስ የሞታቸውን መንስኤ እያጣራ ነው። ከሞታቸው ጋር በተያያዘ አንዳንድ ነገሮችን ሰምቻለሁ፣ ልንገራችሁ። በመጀመሪያ እናታችን ነፍሳቸው በሰላም እንድታርፍ ጸሎት ምኞቴ ነው። ሀና ወይም በቲክቶክ ስሟ የምናውቃት ማርዩ ወላጅና ከትላንት ወዲያ ቫይራል የወጡ ቪዲዮችን እሳቸው ጋር እያየን ነበር። መስቀል በዓልን ለማክበር ሽርጉድ እያሉ ነበረ። በነጋታውም ልጆችን የሚያስጠሉ ሰዎች ቤት ሲደውሉ ስልክ ሊነሳ አልቻለም። በዚሁም አስጠኛቸው ቤቱ ላይ ስልክ የሚያነሳ ስለሌለ ለልጃቸው ለሀና ይደውላሉ። ሀናም በመደናገጥ ቤት ምን ተፈጠረ እንዴት ስልክ አይነሳም ብላ ማዘራቸው ጋር ሄደች። ቤት ስትደርስም የሀና እናት ነፍሳቸው አልፎ በሩ አቅራቢያ ወድቀው ነበር ያገኘቻቸው። ስታስቡት ራሱ ለአእምሮ በጣም የሚያስደነግጥ ነው አይደል? በሰላም እንገናኝ ቻው ብላችሁት የሄዳችሁት ሰው ሞቶ ስታገኙት ያለውን መንፈስ እናንተ አስቡት። በጣም በብዙዎችም ልብ እናታችን ገብተው ነበር፣ ምክንያቱም ሰሞኑን ቫይራል ወጥተው ስለነበር። እንግዲህ ከሞታቸውም ጋር በተያያዘ ፖሊስ ትልቅ ምርመራ እያደረገ ነው፣ በምን ምክንያት እንደሞቱ። እንግዲህ በኢትዮጵያውያን ባህል መሰረት ሀዘናቸውን ኢትዮጵያን እንዲካፈሉ ከዛሬ አርብ ጀምሮ እስከ እሁድ ኦገስት 23 ድረስ በዲሲና አካባቢ የምትገኙ ሀዘን መድረስ ትችላላችሁ። በማክሰኞ ኦገስት 25ም በዲሲ ቅድስት ካቴድራል የጸሎትና የሽኝት ፕሮግራም ይካሄዳል። እዛም ላይ መገኘት ትችላላችሁ። ለእህታችን ለሃና እንዲሁም ለመላው ቤተሰቦቿ፣ ለወዳጅ ዘመዶቿ፣ ለመላው ኢትዮጵያን መጽናናትን እንመኛለን። ነፍሳቸውን በአጸደ ገነት ያኑረው። ለልጆቻቸው መጽናናትን እንመኛለን። ሀኒ ትበርታ ባካችሁ። እንደው በቃ እኔ እንደዚህ መቋቋም ያቃተኝ መውጣት ያቃተኝ ልጆቼን እንኳን ትምህርት ቤት መውሰድ ያቃተኝ እሷ ምን አይነት ነገር እያሳለፈች እንደሆነ ሳስበው በቃ በጣም የሌለ ስም ነው የተሰጣቸው ለእናቷ። የሌለ ስም ነው የተሰጣቸው። እኔ በቅርብ ማቃቸው ጎረቤቴ የእናቴ ጓደኛ ሀኒ አብሮ አደጌ ጓደኛዬ ናት። ሰው ምንም ሳያቅ ነው እንደዚህ ማለት። የሆነ ሰው ብቻ የሆነ ነገር ይናገር፣ ከዛ በኋላ እየተከተለ የሚመጣው ሰው አንድ አይነት ነገር ሳይታወቅ እኮ ነው። ከዛ በፊት እኚህ ሴትዮ አንድ ቀን እኮ እንዲህ ተብላ አታውቅም ነበር። የሆነ ሰው ግን የሆነ ነገር መጥቶ ሲናገር ያን ሁሉ ጥሩ ነገር ተሽሮ በመጥፎ ነገር ተደርጎባት እንደዚህ ተባለ። ትልልቅ ልጆች ጀግና ልጆች ያደረሰች እናት ናት። ስራ ከድሮም ጀምሮ የምትሰራ ናት። ቅድምም ልልጋ እየተናገርኩ ነበረ። ከበፊት ጀምሮ ቁጭ ብላ ማታውቅ እናት፣ ጀግና እናት ታውቃለህ ተስፍሽ? ጀግና እናት ቁጭ ብላ አታውቅም። ሁሌም ሰርታ ነው እዚህ መታ። ምናልባት ባትሰራ ኖሮ በእርግጠኝነት በስትረስ ትሞት ነበረ። ግን ወታ መስራቷ ነው እስካሁንም ጤነኛ ሆና ምን ሆና እንድትኖር ያደረጋት የነበረው። ሰው በማያገባው ለምን ይገባል? ሀኒ ልትረዳት እኮ አይደለም እኮ እቺ ሴት እኮ የምትሰራው እኮ ለራሷ ጤና ስትል እኮ ነው የምትሰራው። ብትሰራ ጥሩ ስራ ሰራች እንጂ መጥፎ ነገር አደረገች እንዴ? ስንት እናቶች ናቸው ወጥተው ሌላ ነገር ሲያደርጉ የምናያቸው? በእድሜያቸው የማይከበሩ ስንት እናቶች አሉ። ሁሌ ስትመርቅ ጥሩ ነገር ስታወራ እንጂ መጥፎ ነገር አንድ ቀን ከአፏ ወጥቶ ማያቃት አካባቢው ላይ አለች የምትባል እናት ተስፍሽ ለሁሉም ሰው እናት የሆነች እናት ናት። እንደዚህ እኛ ልጆቹ በቃ እንዴት ምን እየተሰማቸው ነው እል ነበረ። እኔ እንኳን እንደዚህ የሚሰማኝ እንደው ልጆቿም እንዴት ነበር የሚሆኑት እያልኩኝ እንደው ከሲስተሮቼ ጋር አወራ ነበርና በጣም ልክ አይደለም። በቃ አሁን ሚዲያ ላይ እየተደረገ ያለው ነገር ልክ አይደለም። ሀኒን አትጉዷት። እናቷን ያጣችው የአንድ ወር ልጅ ነው ያቀፈችው። 2 ልጅ ነው የምታጠባው። እሷም እስክትሞት ነው የሚጠበቀው። አሁንም የሚጻፈው ነገር የሚፖስተው ነገር ልክ አይደለም። ይሄው እንደዚህ ብለሽ እንዲህ ብለሽ እስከዛሬ ለምን አላላችኋትም ነበረ? ለምን አላላችሁ? ዛሬ ግን ሁሉም ሰው አንድ ላይ ዱላውን አበዛባት። ይሄ ልክ አይደለም። ብቻ ግን ብታያቸው አይብሽ ሁሉም ሰው ቢያቃት ኖሮ እጅግ በጣም ደስ ይለኝ ነበር። እግዚአብሔር ምስክሬ ነው የምልክ። የምትገርም እናት ናት። በቃ የምትገርም እናት። እኔ እንጃ በቃ ምን ሊፈጠር እንደሚችል እዛ ያለውን ነገር ሳስበው በቃ በጣም ነው እንትን የሚለኝና ሰው በልቶ
በቃ የሚጠግብ አይመስላትም። ስታይ ክስፍስፍ ብላ ትንሹን ትልቁን ልጄ እንዲህ ልቀሰፍ እንዲህ ልውደቅ እንዲህ ልንልሽ እያለች በቃ እንዴት እንደምትሆንና ልክ አይደለም። ፕሊስ በቃ ሰዎች እባካችሁ በቃ በእግዚአብሔር ተዋት፣ ሀኒን ተዋት። ሀኒ ናት የምታሳዝነው በዚህ ሰዓት፣ ሀኒ ናት የምታሳዝነው። እናቷን አታ ገና ደግሞ ይሄ ሁሉ ዱላ ልክ አይደለም። በቃ እንግዲህ ይሄ መልእክት ለነሊያ መሰለኝ ለኔዮኒ ማኛ ምናምን ሚዲያ ላይ እየተወራ ያለው በስራ ብዛት ነው እንደዚህ የሆኑት። ስራ እያሰራቻቸው ነው እዛ አሜሪካ ወስዳ ስራ እያሰራቻቸው ስለነበረ ነው እንደዚህ የሆኑት ምናምን እየተባለ በጣም እየተወራ ነው እና ሚዲያ ላይ እና ያው አንድ እህታችን መጣ እናቷን ያጣችውና ሚዲያ ላይ የምታወሩት ነገር ወቁ እያለች ነው። በዚህ ጉዳይ ሐሳብ ካላችሁ ኮሜንት ላይ ጽፉልኝ። አላረፉም እናት አላረፉም። ምንድነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቂቤ ለማንጠራሉ ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማረቀው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም እና ምን ሆነ ሙሉ ለሙሉ ኦርዘው ያልዘጉትም ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገል ነው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ አራሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄደው። ስለዚህ ሊያልሽው ልክ ነው እናት ሊያለችው ህይወታቸው ያለፈው እንደዚህ ከሆነ በጣም ከባድ ነው። እውነትም አሜሪካ ሄደው አላረፉም ማለት ነው። ስራ ላይ በጣም ይሰራሉ ማለት ነው። ግን ያው በስራ እንደዚህ አሁንም ግን ይሄኛው ደግሞ በጣም ከባድ ነው። ግን ገና እየተጣራ ነው ተብሏል። ዮኒ ማኛ እኮ ያው አይታመንም ብቻ ምን እንደሚያወራ እኮ ገና አሜሪካ ፖሊስ እያጣራ ነው ህይወታቸው እንዴት እንዳለፈ ምናምን ገና እየተጣራ ነው ተብሏል። ዮኒ ማኛ ይሄ መረጃ ከየት እንዳመጣው ነው ያላቀም። ብቻ ትክክለኛው መረጃ ሲወጣ ያኔ እናያለን እንጂ ዮኒ ማኛን ማንም አያምነው። ለሕክምና ከሄደበት ሆስፒታል የሌላ ታካሚ ስልክ የሰረቀው ተከሳሽ በደህንነት ካሜራ አማካይነት በቁጥጥር ስር ዋለ። ተጠርጣሪው የስርቆት የወንጀል ድርጊቱን ፈጽሟል የተባለው በአዲስ ከተማ ክፍለ ከተማ ወረዳ 4 ከሚገኘው ኢትዮ ጠቢብ ሆስፒታል ውስጥ ነው። ተጠርጣሪው ወደ ኢትዮ ጠቢብ ሆስፒታል ሕክምና ለማግኘት ከመጣ በኋላ የሌላ ታካሚ የግል ተበዳይ የሆነችዋን ሮይዳ ሁሴን አይፎን ስልክ ከአገልግሎት መስጫ መስኮት ላይ ሰርቆ ለማምለጥ ሙከራ ያደረገ ቢሆንም በሆስፒታሉ ውስጥ በተገጠመ የደህንነት ካሜራ አማካኝነት በቁጥጥር ስር ውሎ ምርመራ እየተጣራ መሆኑን በአዲስ ከተማ ክፍለ ከተማ ፖሊስ ዋና መምሪያ የእህል በረንዳ አካባቢ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ክንዱ መልኩ ገልጸዋል። የሰው ልጅ ቆይ ታሞ ማያርፍም እጁ አያርፍም። በቃ በተለይ ሀበሻ ስንባል እኮ እጃችን አያርፍም። ከባድ ነው ይሄ። ይሄ በጣም ሊደነቅ የሚገባ ሌባ ነው። በጣም በቃ እዛ ጋር አይፎን አይቶ እንዴት ይለፍ። ውድ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበረ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ይመቻችሁ። ቻው።